ወደዚህ አዲስ ማብራሪያ እንኳን በደህና መጣችሁ። ዛሬ የንግዱን ዓለም አስተሳሰብ ሙሉ በሙሉ ስለቀየረ አንድ አስደናቂ ጽንሰ ሐሳብ ነው የምናየው። ታውቃላችሁ፣ አብዛኛውን ጊዜ ኩባንያዎች እድገት ለማምጣት ብለው አስቀድሞ በታጨቀ እና ጠባብ በሆነ ገበያ ውስጥ እርስ በርስ ሲፋለሙ እንመለከታለን። ግን ከዚህ ፍጹም የተለየ ፈጠራ የታከለበት እና የተሻለ መንገድ ቢኖርስ? ዛሬ ከታፈነ ገበያ ወጥቶ ማንም ያልነካውን አዲስ የንግድ ዕድል እንዴት መፍጠር እንደሚቻል በዝርዝር እንቃኛለን። አብራችሁኝ ሁኑ። መነሻችንን እንጀምር። እስቲ አንድ ማመን የሚከብድ ግን እውነተኛ የሆነ የስኬት ታሪክ ላንሳላችሁ። ባህላዊው የሰርከስ ኢንዱስትሪ ተመልካች እያጣ ትርፉ እያሽቆለቆለ እና ከፍተኛ የውድድር ጫና ውስጥ በነበረበት አንድ አስቸጋሪ ወቅት ሰርክ ዱ ሶሌይ የተባለ ኩባንያ ብቅ አለ። ሁሉም ነገር ጨለማ በነበረበት በዚህ ኢንዱስትሪ ውስጥ ይህ ኩባንያ በሚሊዮኖች የሚቆጠር ትርፍ ማፈስ ቻለ። ይሄ እንዴት ሊሆን ቻለ ብላችሁ ታስባላችሁ? የዚህን ጥያቄ መልስ ለመስጠት ይሄንን እጅግ አስገራሚ አባባል እናስብ። ውድድርን ለማሸነፍ ብቸኛው መንገድ ውድድርን ለማሸነፍ መሞከር ማቆም ነው። አዎ፣ በትክክል ሰምታችኋል። ይሄ ሐሳብ ከተለመደው የንግድ አስተሳሰብ ጋር ፈጽሞ የሚቃረን ይመስላል አይደል? ነገር ግን የዛሬውን ማብራሪያችንን የሚመራው ዋነኛው መርህ ይሄ ነው። ተወዳዳሪዎችን ለማሸነፍ ከመራሯጥ ይልቅ ውድድሩን ራሱን ትርጉም የለሽ ማድረግ። ይሄ ነው ትልቁ ምስጢር። ክፍል 1 ከቀይ ውቅያኖስ ማምለጥ። ይህ አስገራሚ ሐሳብ የሚመነጨው በዓለም አቀፍ ደረጃ እውቅና ካገኘው ብሉ ኦሽን ስትራቴጂ ከተሰኘው ጥናት ነው። ብዙ ጊዜ ንግድ ልክ እንደ ጦርነት ነው የሚታሰበው። አንዱ ሲያሸንፍ ሌላው መሸነፍ አለበት የሚል የቆየ ወታደራዊ አስተሳሰብ አለ። ይህ ጥናት ግን ይህንን አስተሳሰብ ሙሉ በሙሉ ይሰብረዋል። በተገደበ ቦታ ላይ ከመፋለም ተወዳዳሪ የሌለው ሙሉ ለሙሉ አዲስ የገበያ ቦታ መፍጠር ይቻላል ይለናል። እስቲ መረጃዎችን እንመልከት። አዳዲስ የንግድ ጅምሮችን ስናይ ወደ 86 በመቶ የሚጠጉት ቢዝነሶች የሚጀምሩት ነባሩ እና ደም አፋሳሹ ቀይ ውቅያኖስ ውስጥ ነው። ምን ማለት ነው? አሁን ባለው ምርት ላይ አነስተኛ ማሻሻያ ብቻ እያደረጉ የሌላውን ገበያ ለመቀማት ይሞክራሉ። ግን እውነታውን ስናይ እነዚህ 86 በመቶ ቢዝነሶች የሚያመጡት አጠቃላይ ትርፍ በጣም አነስተኛ ነው። ዋናው ቁም ነገር ያለው እዚህ ጋር ነው። እስቲ ይህንን መረጃ በደንብ አስተውሉት። 14 በመቶ ብቻ የሚሆኑት በሰማያዊ ውቅያኖስ ውስጥ የተጀመሩት ቢዝነሶች አጠቃላይ ከሚገኘው ትርፍ ውስጥ 61 በመቶን ያመንጫሉ። አስባችኋታል? 86 በመቶዎቹ ደግሞ 39 በመቶን ትርፍ ብቻ ነው የሚጋሩት። ይህ ቁጥር በግልጽ የሚያሳየን አዲስ ገበያ መፍጠር ምን ያህል ግዙፍ የሆነ የትርፍ ዕድል ይዞ እንደሚመጣ ነው። ክፍል 2 ወደ ሰማያዊው ውቅያኖስ መግባት። እሺ፣ እስቲ ወደዚህ ጠለቅ ብለን እንግባ። ቀይ ውቅያኖስ ባለው ጠባብ ገበያ ውስጥ ተወዳዳሪን ማሸነፍ ላይ ብቻ ያተኩራል። ሰማያዊው ውቅያኖስ ግን ውድድርን ቅንጭራሹ አስፈላጊ እንዳይሆን አድርጎ ያስቀረው። ቀይ ውቅያኖስ ያለውን የተገበደ የደንበኛ ፍላጎት ለመቀማማት ሲታገል፣ ሰማያዊ ደግሞ ሙሉ ለሙሉ አዲስ ፍላጎት ይፈጥራል። ቀይ ውቅያኖስ ጥራትን ለመጨመር ግድ ወጪ ማውጣት ያስፈልጋል ብሎ ሲያምን፣ ሰማያዊ ውቅያኖስ ግን ይህንን አሮጌ ሕግ ሰብሮ ጥራትን ከፍ እያደረገ ወጪን በአስገራሚ ሁኔታ ይቀንሳል። ክፍል 3 የእሴት ፈጠራ ሞተር። የእሴት ፈጠራ ማለት የተለየ እና አዲስ ነገር ማቅረብን እንዲሁም ዝቅተኛ ወጪን በተመሳሳይ ጊዜ ማሳካት ማለት ነው። ይህ ጽንሰ ሐሳብ ከፍተኛ ጥራት አለው ውድ ምርት ማቅረብ አለብህ ወይም ጥራቱን ቀነሰ እርካሽ ምርት ማቅረብ አለብህ ከሚለው የቆየ ምርጫ ፍጹም ያፈነግጣል። ሁለቱንም በአንድ ላይ ማሳካት፣ አዎ ይህ ነው የስኬቱ ትልቁ ምስጢሩ። እና ይሄ በሚያስደንቅ ሁኔታ የሚያሳየው የእሴት ፈጠራ በትክክል እንዴት እንደሚሰራ ነው። ኢንዱስትሪው እንደ ትልቅ ነገር የሚቆጥራቸውን እና የተለመዱትን አሰራሮች በመተውና በማስወገድ የኩባንያው ወጪ በእጅጉ ይቀንሳል። በሌላ በኩል ደግሞ ኢንዱስትሪው አስቦት የማያውቀው አዲስ ነገር በመፍጠር ለገዢዎች የሚሰጠውን ጥቅም ወይም እሴት እጅግ ከፍ ያደርጋሉ። ክፍል 4 የስትራቴጂ ካንቫስ መገንባት።
ይህንን ተግባራዊ ለማድረግ ኤህሌያ በ2000 የነበረውን የአሜሪካን የወይን ገበያ እንደ ምሳሌ እንውሰድ። አስቦት፣ አቅርቦቱ ከመጠን በላይ በዝቷል፣ ውድድሩ አስፈሪ ነው፣ ዋጋው ላይ ከፍተኛ ጫና አለ። በሱፐርማርኬት መደርደሪያዎች ላይ ቦታ ለማግኘት በሚደረገው ሽኩቻ ኩባንያዎች ደም ይፋሳሳሉ። ሆኖም ግን አዲስ ደንበኞች ወደ ገበያው እየገቡ አልነበርም። የደንበኛው ቁጥር ቆሟል። ሁሉም ኩባንያ ያለውን ያንን ትንሽ ደንበኛ ለመቀማማት ብቻ ነበር የሚታገሉ። ክፍል 5 የአራቱ እርምጃዎች ማዕቀፍ። ከዚህ ቀውስ ለመውጣት ማንኛውም ቢዝነስ ሊመለሳቸው የሚገቡ 4 መሰረታዊ ጥያቄዎች አሉ። አንደኛ፣ ኢንዱስትሪው ለረጅም ጊዜ ሲያደርጋቸው የነበሩ የትኞቹን ነገሮች ሙሉ በሙሉ ማስወገድ እንችላለን? ሁለተኛ፣ የትኞቹን ነገሮች ከተለመደው ደረጃ በታች መቀነስ እንችላለን? ሶስተኛ፣ የትኞቹን ነገሮች ከኢንዱስትሪው መለኪያ በላይ ከፍ ማድረግ አለብን? እና አራተኛ፣ ኢንዱስትሪው ሰጥቶ የማያውቀውን ምን አዲስ ነገር መፍጠር እንችላለን? ታዲያ ይህን በተግባር ስናየው ምን ይመስላል? የሎው ቴል የተባለ የካሴላ ዋይንስ ብራንድ የአሜሪካን ገበያ እንዴት ሙሉ በሙሉ እንደተቆጣጠረ እኒ። ይህ ኩባንያ ያነጣጠረው የተለመዱት የወይን ጠጅ ጠጪዎች ላይ አልነበረም። ከዛ ይልቅ ወይን ጠጥተው የማያውቁትን የቢራ እና የኮክቴል ጠጂዎችን ነበር የተመለከተው። አሁን እዚህ መረጃ ላይ በጣም የሚያስደንቀው ነገር ኩባንያው የወሰዳቸው እርምጃዎች ናቸው። የሎው ቴል ሰዎችን ግራ የሚያጋቡትን ከባድ የወይን ቃላቶችና ወይንን ለረጅም ጊዜ የሚያቆየት ሂደት ሙሉ በሙሉ አስወገደ። የወይንን ውስብስብነት በእጅጉ ቀነሰ። በምትኩ ልክ እንደ ቢራ ለመጠጣት ቀላል የሆነ አስደሳችና አዝናኝ መጠጥ ፈጥረ። በዚህ ምክንያት ከወትሮ የተለየ አዲስ ዋጋ አውጥቶ መሸጥ ቻለ። እስቲ ይህንን ልዩነት በደንብ እንመልከት። የሎው ቴል ስትራቴጂ ካንቫስን ስናይ ከሌሎቹ እንዴት ሙሉ በሙሉ ተለይቶ እንደቆመ ግልጽ ይሆንልናል። ሌሎች ኩባንያዎች በተመሳሳይ መንገድ እርስ በርስ ሲላተሙ፣ የሎው ቴል ግን የራሱን አዲስና ነፃ መንገድ ቀየሰ። ይሄ አስደናቂ ውሳኔ በአሜሪካ የወይን ታሪክ ውስጥ እጅግ ፈጣን እድገት ያስመዘገበ ብራንድ እንዲሆን አድርጎታል። ክፍል 6 የጥሩ ስትራቴጂ ምልክቶች። ማንኛውም ውጤታማ ስትራቴጂ እነዚህ 3 ቁልፍ ነገሮች አሉት። አንደኛ፣ ግልጽ የሆነ ትኩረት። የሎው ቴል ጉልበቱን በሁሉም ነገር ላይ አልበተነም። ሁለተኛ፣ ልዩነት። ከሌሎች ተወዳዳሪዎች የተለየና ያፈነገጠ መንገድን መከተል። እና ሶስተኛ፣ አሳማኝ መፈክር። ለምሳሌ ለዕለት ተዕለት የሚሆን አዝናኝና ቀላል ወይን የሚል ግልጽ እና ቀላል መልእክት ነበረው። በመጨረሻም ይህንን አነቃቂ ጥያቄ ላንሳላችሁ። ዛሬ ላይ የምታውቋቸው ወይም የምትሰሩባቸው ቢዝነሶች አሉት የት ነው? እርስ በርስ የተቧጨቁ ትርፍ በሚያሳጣው ጠባብ ቀይ ውቅያኖስ ውስጥ ነው? ወይንስ ማንም ወዳልገባበትና ያልተነካ ሰፊ የገበያ ቦታ ወዳለው ሰማያዊ ውቅያኖስ ገብተዋል? የዚህ ማብራሪያ ዋና ዓላማ የራሳችሁን ተወዳዳሪ የሌለው አዲስ የገበያ ቦታ እንድትፈልጉና እንድትፈጥሩ ማነሳሳት ነው። ለዛሬው በዚያ በቃው። አብራችን ስለነበራችሁ ከልብ አመሰግናለሁ።